ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን የግንቦት 7 ቀን 2018 ዓ.ም የጣና ዴይሊ ዜናችን ተጀምሯል። በቅድሚያም ለሰዓቱ ዜናችን የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በአማራ ክልል ተራሮች የሚካሄደው ውጊያ ቀጥሏል። በደቡብ ጎንደር ከተሞች ዛሬ አዲስ ታሪክ ተጽፏል። ሁሉንም ተቆጣጥረናል የሚሉ ሪፖርቶችን ሲያሰማ የነበረው ብልጽግናው በነፋስ መውጫ ግን የተለየ እውነት መኖሩን ተገልጧል። መንግስት በልዩነት ያዘጋጀ የድጋፍ ሰልፍ ሳይጀመር በፋኖ ኃይሎች ተኩስ መበተኑ ተነግሯል። በአንበሳው ጋይንትና በተራራው ራስ ጉና ክፍለ ጦር አናብስቶች የተፈጸመው ጀብድ በደቡብ ጎንደር የኃይል ሚዛን እየተቀየረ መሆኑን አመላክቷል። በወሎ አውራ ጎዳናዎች በአማራ ሳይንትና በላሊበላ አቅጣጫ የሚሰማው የከባድ መሳሪያ ድምፅ ውጊያው የቀጠለ መሆኑን ያሳያል። በብልጽግናው ላይ ከባድ ኪሳራና የንብረት ውድመት በተመሳሳይ ሲመዘገብ ወደ ጦር ግንባር የተላኩ ሚሊሻዎች ከኋላቸው በሚሳምላጭ ሕይወታቸውን እያጡ መሆኑ አሳሳቢ ሆኗል። የፖለቲካ ውጥረቱ ወደ መቀሌም ተሻግሯል። በህወሓት ውስጥ ያለው መፈንቅለ መንግስት የጄኔራል ታደሰ ወረደ ድንገተኛ መጥፋትና ከአዲስ አበባና ከአስመራ የሚወጡ መረጃዎች በክልሉ ከፍተኛ ውዝግብ ፈጥረዋል። የአብይ አህመድና ኢሳያስ አፈወርቂ ዳግም ሊገናኙ ነው መባሉ በቀጠናው ፖለቲካ ላይ አዲስ ስጋት እየፈጠረ ነው። አነጋጋሪው መረጃ እናስደምጣችኋለን። በዚህ ሁሉ መሃል ደግሞ በቤጂንግ የተፈረመው የትራምፕና የሺጂፒንግ የንግድ ስምምነት በዓለም ፖለቲካና በቀይ ባህር ጂኦፖለቲካ ላይ አዲስ አቅጣጫ ሊፈጥር እንደሚችል ተንታኞች ይገልጻሉ። ከነፋስ መውጫ እስከ ቤጂንግ የተዘረጋውን ይህንን ውስብስብ የፖለቲካና የጦርነት ሁኔታ በዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ክቡራትና ክቡራን ወደ ዝርዝር ዜናዎቹ እናልፋለን። በነፋስ መውጫ ምን ተፈጠረ? የብልጽግናው መንግስት በአሁኑ ወቅት በታላቅ ፖለቲካዊና ወታደራዊ አጣብቂኝ ውስጥ የሚገኝ ሲሆን ይህ ሁኔታ በምርጫ ቦርድ ላይም ከፍተኛ ስጋትና ጭንቀት መፍጠሩ በግልጽ እየታየ ነው። ብልጽግናው በአማራ ክልል በሚገኙ በርካታ ቦታዎች ላይ ምርጫ ማካሄድ ይችላል የሚል ሪፖርት ለቦርዱ ቢያቀርብም በመሬት ላይ ያለው እውነታ ግን መውጫ ቀዳዳ ያሳጠው ሆኖ ተገኝቷል። ምርጫ ቦርድ በበኩሉ የብልጽግናውን ሪፖርት ተቀብሎ ወደ ትግበራ ቢገባም አሁን ላይ ነገሩ ገደል ሆኖበት በዓለም አቀፍ ታዛቢዎች ፊት ምን ይዞ እንደሚቀርብ ግራ ገብቶታል። ቦርዱ ለታዛቢዎች ታማኒነትን ለማግኘት ሲል መንግስት ያለውን ኃይል ሁሉ ተጠቅሞ የምርጫ አካባቢዎችን ሰላማዊነት እንዲያረጋግጥለት ደጋግሞ እየተማጸነ ይገኛል። ይሁን እንጂ ብልጽግናው ሰሞኑን በተለያዩ አካባቢዎች የምርጫ ቁሳቁሶችን ለማንቀሳቀስ የምርጫ ጣቢያዎችን ነጻ ለማድረግና ለታዛቢዎች ዝግጁነቱን ለማሳየት ጥረት ቢያደርግም ሳይሳካለት ቀርቷል። በተለይም በደቡባዊ ጎንደር ቀጠና ያለው ሁኔታ የመንግስትን አቅም የፈተነ ሲሆን አገዛዙ ሽንፈቱን አምኖ እንዲቀመጥ ተገዷል። እስካሁን ባለው መረጃ መሰረት የምርጫ ምዝገባ ማከናወን የተቻለው በነፋስ መውጫ፣ በደብረ ታቦርና በወረታ ከተሞች ብቻ ሲሆን ከእነዚህ ከተሞች ውጭ ያሉ የገጠር ቀበሌዎችና ሌሎች ከተሞች ግን ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር ናቸው። ብልጽግና ምርጫውን ማካሄድ እንደሚችል ለማሳየትና የህዝብ ድጋፍ እንዳለው ለማስመስከር የጠራቸው የድጋፍ ሰልፎችም በተደጋጋሚ እየከሸፉበት ይገኛሉ። የዚህ ውጥረት ማሳያ የሆነው የዛሬው የነፋስ መውጫ ከተማ ውሎ ነው። በላይ ጋይንት ወረዳ ነፋስ መውጫ ከተማ ዛሬ በኃይል ተጠርቶ የነበረው የካቢኔ አባላትና የድጋፍ ሰልፍ በፋኖ ኃይሎች ጥቃት ሊበተን ችሏል። ይህ በኃይል የተጠራው ሰልፍ በአፋብን ጎንደር ጠቅላይ ግዛት በላይዝ 206ኛ ከፍ ያለው ደሴ ኮር በአንበሳው ጋይንት ክፍለ ጦርና በተራራው ራስ ጉና ክፍለ ጦር አናብስቶች በደረሰበት የማጥቃት እርምጃ ሙሉ በሙሉ ተበትኖ ውሏል ሲሉ የዓይን እማኞች ለጣና ዴይሊ ገልጸዋል። ይህ መንግስት በአካባቢው ላይ ያለውን ደካማ ቁጥጥር ቁልጭ አድርጎ የሚያሳይ ነው። ከቀናት በፊትም በሳሊና በጎብጎብ ከተሞች በተመሳሳይ መልኩ ሰልፍ ለማካሄድ የሞከረው የመንግስት ካቢኔና የጸጥታ ኃይል በደረሰበት ከፍተኛ ምት ወደ መጣበት ለመመለስ መገደዱ የሚታወስ ነው። በአጠቃላይ በአካባቢው ያለው ወቅታዊ ሁኔታ የመንግስትን የምርጫ ዝግጅት ጥያቄ ውስጥ የከተተና የኃይል ሚዛኑ ወዴት እንዳዘነበለ በግልጽ ያሳየ ክስተት ሆኖ አልፏል። በአማራ ክልል እየተደረገ ያለው ከባድ ውጊያ፣ የደፈጣ ጥቃት፣ የአገዛዙ ወታደሮች መክዳት፣ የንጹሃን ጭፍጨፋና የድሮን ጥቃት ተጠናክሮ ቀጥሏል። በተለያዩ የወሎ አካባቢዎች ውጊያው በስፋት እየተካሄደ ሲሆን የፋኖ ኃይሎች በፈጸሙት የደፈጣ ጥቃት በብልጽግናው ሰራዊት ላይ ከባድ የሰውና የንብረት ኪሳራ ማድረሳቸው ተሰምቷል። ከወረዳና ከዞን ከተሞች ውጭ ምንም አይነት የምርጫ ምዝገባ ማካሄድ ያልቻለው አገዛዙ በልዩ ዘመቻ አካባቢዎችን ለመቆጣጠር ቢሞክርም እንዳልተሳካለት የአካባቢው ምንጮች ይናገራሉ። የፋኖ ኃይሎች ከደፈጣ ጥቃት ባሻገር ከባድና የቡድን መሳሪያ በመጠቀም ከፊት የተሰለፉ ሚሊሻዎችንና የአገዛዙን ሰራዊት ከባድ ጉዳት እያደረሱ መሆኑ ተገልጿል። ብልጽግናው ከፊት የሚያሰልፋቸው ሚሊሻዎችን ሲሆን ወደ ኋላ ሲሸሹም
እንደሚገላቸው ታውቋል። በወሎ አማራ ሳይንት አጅባር ከተማና በማል ሳይንት ደንሳ አካባቢ በተካሄደው ከባድ ውጊያ 45 የብልጽግናው ኃይሎች መደምሰሳቸውና 38 መቁሰላቸውን የዓይን እማኞች ለጣና ዴይሊ ገልጸዋል። በውጊያው ብልጽግናው ዙ 23ን ጨምሮ ከ3 በላይ ተሽከርካሪዎች መቃጠላቸው ተነግሯል። በርካታ ተተኳሾችን ገቢ ማድረጉን የምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትረኖስ ሻለቃ ለጣና ዴይሊ በላከው መግለጫ አስታውቋል። በተመሳሳይ ከላሊበላ ወደ ሰቆጣ ሲጓዝ በነበረ የብልጽግናው ኃይል ላይ በተፈጸመ የደፈጣ ጥቃት 16 ተደምስሰው 11 መቁሰላቸው ተሰምቷል። መግቢያ መውጫ ያጣው የብልጽግናው ሰራዊት በአካባቢው ላይ በዘፈቀደ በከፈተው የዙ 23 ተኩስ በአካባቢው አርሶ አደሮች ላይ ጉዳት በማድረስ 2 ንጹሃን አርሶ አደሮች መገደላቸውን የዓይን እማኞች ተናግረዋል። በሌላ አሳዛኝ መረጃ ከሐርቡ ወደ ኬሚሴ ተጉዞ ሲመለስ የነበረው የ19 ዓመቱ ወጣት ሱደይስ ኬላ ጥሳል በሚል ምክንያት በሚልሻ መገደሉ የህዝብን ቁጣ ቀስቅሷል። የዓይን እማኞች እንደገለጹት ወጣቱ ግንባሩ ላይ ተተኩሶ ከተገደለ በኋላ ለቤተሰቡ አስከሬኑን ውሰዱ ተብሎ ተደወለላቸው። ግድያውን የፈጸመው ሚልሻም ይህ ዘገባ እስከተጠናቀረበት ሰዓት ድረስ በስራ ገበታው ላይ እንዳለ ተሰምቷል። በአማራ ክልል የድሮን ጥቃት፣ የንጹሃን ጭፍጨፋ፣ የወጣቶች እስርና ግድያ በስፋት መቀጠሉን የሚገልጹ ሪፖርቶች እየበረከቱ ሲሆን የጣና ዴይሊ የፖለቲካ ተንታኞች የብልጽግናው ዋና ዓላማ አማራ ክልልን በተራዘመ ጦርነት ማዳከም፣ ወጣቱን መጨረስ፣ ኢኮኖሚውን ማድቀቅና ንቁ የሆኑ የአማራ ወጣቶችን በስርና በግድያ ማጥፋት ነው ሲሉ ገልጸዋል። የቀንዱ የፖለቲካ ውጥረትና የህወሓት የሰሞኑ እርምጃዎች፣ የደብረ ጽዮን መግለጫ፣ የጄኔራል ታደሰ ወረደ መሰወር እንዲሁም የሁለቱ አምባገነን መሪዎች እንደገና ሊገናኙ ነው መባሉ የአፍሪካ ቀንድን የኃይል አሰላለፍ እያተራመሰው ይገኛል። የጄኔራል ታደሰ ወረደ ከመድረክ መሰወር በህወሓት ውስጥ ለተካሄደው ለስላሳ መፈንቅለ መንግስት ጀርባ እንዳሉበት አመላካች ነው ሲሉ የፖለቲካ ተንታኞች እየተነጋገሩበት ይገኛሉ። ለዚህ ጉዳይ በርካታ መከራከሪያ ሀሳቦች እየተነሱ ባለበት በዚህ ወቅት ትናንት አመሻሽ ላይ ደግሞ ህወሓትን በእጅጉ የሚያስደነግጥ ሰበር መረጃ መዘዋወር ጀምሯል። ይኸውም የብልጽግናው ሊቀመንበርና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ድጋሚ ሊጨባበጡ መሆኑ መሰማቱ ነው። ይህ የሁለቱ መሪዎች ዳግም መገናኘት ከአስመራ እስከ መቀሌ ሲንከራተቱ የከረሙትን የህወሓት ጄኔራሎች በእጅጉ አስደንግጧቸዋል። ምንም እንኳን የብልጽግናው ሊቀመንበር አብይ አህመድና የሻዕቢያው ኢሳያስ አፈወርቂ ድጋሚ ሰላም ያሰፍናሉ ተብሎ የወጣውን መረጃ የጣና ዴይሊ ተንታኞች በጥርጣሬ እንደሚመለከቱት ቢገልጹም ከምንም በላይ ግን ዘገባው የህወሓትን አመራሮች አሸብሯል። እንደ ጣና ዴይሊ የፖለቲካ ተንታኞች ገለጻ ምንም እንኳን ሰሞነኛው የአሜሪካ የኃይል አሰላለፍ ዘገባውን እውነት ሊያደርገው ቢችልም ኢሳያስ አፈወርቂ ግን አብይ አህመድን በፍጹም ሊያምኑት አይችሉም። ምንም እንኳን ፕሬዝዳንት ኢሳያስ ህወሓትንም በዚያው ልክ የማያምኑት ቢሆንም በተለይ በአብይ አህመድ ላይ እምነት አሳድረው ወደ ስምምነት ይመጣሉ ብለው እንደማያምኑ ተንታኞቹ ይገልጻሉ። አክለውም በዚህ ሰዓት በራሱ ህዝብ፣ በራሱ አመራሮች፣ በጎረቤት ሀገራትና በዲፕሎማቶች ዘንድ ፍጹም እምነት የማይጣልበት ሰው ቢኖር የብልጽግናው ሊቀመንበር ነው ሲሉ ለጣና ዴይሊ ተናግረዋል። ነገር ግን ኢሳያስ አፈወርቂ በአሜሪካ በኩል የቀረበላቸውን እድል ላለማጣት ሲሉ ለጊዜው እሺ ሊሉ እንደሚችሉ ጠቁመዋል። በዚህ ሁኔታ የደነበረውና የጦርነት ነጋሪት ጎሳሚው ህወሓት በተደጋጋሚ ደብዳቤዎችን ሲጽፍ ሰንብቷል። በሚዲያዎቹና በመግለጫዎቹም የትግራይ ክልል የሚለውን አገላለጽ በመተው የትግራይ ፕሬዝዳንት በማለት ሲናገሩ ተሰምተዋል። በትናንትናው ዕለት ደብረ ጽዮን ገብረ ሚካኤል ለጋዜጠኞች በሰጡት መግለጫ መፈንቅለ መንግስቱን ለትግራይ ህዝብ ሲባል የተደረገ ቅዱስ እርምጃ ነው ብለውታል። የምክር ቤቱ ወደ ቀድሞ ስራው መመለስም ትግራይ እንደ ህዝብ እንድትቀጥል ለማድረግ የትግራይ ህዝብ እንዲጠፋ ከተፈረደበት ውሳኔ የሚታደገውና ህልውናውን የሚያረጋግጥ ነው ሲሉ ደብረ ጽዮን ገልጸዋል። በመግለጫቸውም የፕሪቶሪያው የሰላም ስምምነት ከተጣሰ ከ3 ዓመታት በላይ ማለፉን ጠቁመው ህዝቡ ችግሮች በሰላም ይፈታሉ በሚል በትዕግስት ቢጠባበቅም ውጤት አለመገኘቱን አስታውቀዋል። የተጣሰውን ስምምነት ብቻ ይዞ መቀጠል ህዝብን አሳልፎ ከመስጠትና በአንገት ላይ ተረግጦ ከመኖር የማይተናነስ በመሆኑ የምክር ቤቱን ህጋዊነት ወደ ነበረበት መመለስ ህዝቡን ከከፍ አደጋ ለማውጣት የተወሰደ አስፈላጊ እርምጃ መሆኑን አስረድተዋል። ይህ እርምጃ ለጦርነት መነሻ ሊሆን እንደማይችል የተናገሩት ደብረ ጽዮን ዋና ዓላማው የተረጋጋና የተሟላ አስተዳደራዊ መዋቅር በመፍጠር የህዝብን ደህንነት ማስጠበቅ እንደሆነ ገልጸዋል። አሁን ያለውን ቀውስ ለመሻገርም ሁሉን አቀፍ መንግስት ለመመስረት የሚያስችሉ ስራዎች በጥንቃቄ መጀመራቸውንና ሁሉንም የህዝብ አቅሞች የማስተባበር ተግባር እየተከናወነ እንደሚገኝ ፕሬዝዳንቱ በዝርዝር አመላክተዋል። በጉዳዩ ላይ የብልጽግናው መንግስት እስካሁን በይፋ ያለው ነገር ባይኖርም ከኤርትራ ጋር እርቅ ሊወርድ ነው የሚለው መረጃ ግን በራሱ በብልጽግናው ልሳኖች በስፋት እየተሰራጨ ይገኛል።
የዓለማችንን የፖለቲካ ትኩረት ወደ ቤጂንግ የሳበው የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቻይናው አቻቸው ሺ ጂንፒንግ ታሪካዊ ጉባኤ በጂኦፖለቲካው መድረክ ላይ አዲስ ምዕራፍ የከፈተ ክስተት ሆኖ አልፏል። ይህ የሁለቱ ልዕለ ሀያላን ሀገራት መሪዎች ፊት ለፊት መገናኘት በውስጡ እጅግ የተወሳሰቡ የትብብርና የፍጥጫ መልእክቶችን ያዘለ ነው። በተለይም ዓለም በከፍተኛ የኢኮኖሚና የጸጥታ ውጥረት ውስጥ ባለችበት በዚህ ወቅት የተደረገው ጉባኤ አዎንታዊ የኢኮኖሚ ተስፋዎችን ከከባድ ወታደራዊ ማስጠንቀቂያዎች ጋር አጣምሮ የያዘ ነው። በጉባኤው ላይ ከፍተኛ ትኩረት ከሳቡትና የዓለምን የልብ ምት ከፍ ካደረጉት ጉዳዮች መካከል የቻይናው ፕሬዝዳንት ሺ ጂንፒንግ የታይዋንን ጉዳይ አስመልክቶ የሰጡ ከባድ ማስጠንቀቂያ ይገኝበታል። ፕሬዝዳንቱ አሜሪካ የታይዋንን ጉዳይ በአግባቡ ካላስተናገደች ነገሩ ወደ ከረረና አውዳሚ ግጭት ሊያመራ እንደሚችል ለፕሬዝዳንት ትራምፕ በግልጽ አሳስበዋል። ከጂኦፖለቲካዊ ውጥረት አንጻር የዚህ ማስጠንቀቂያ አሉታዊ ገጽታ እጅግ ሰፊ ነው። ይኸውም በኢንዶ ፓሲፊክ ቀጠና ውስጥ ያለውን የጦር መሳሪያ ፉክክር ሊያባብሰው፣ ቀጠናዊ አለመረጋጋትን ሊፈጥርና አጋር ሀገራትን ወደማይፈለግ የጎራ ክፍፍል ሊያስገባቸው መቻሉ ነው። ይህ የታይዋን ጉዳይ ለቻይና የማይታለፍ ቀይ መስመር መሆኑን በድጋሚ ያረጋገጠበት ክስተት የሁለቱን ሀገራት የረጅም ጊዜ የጸጥታ ግንኙነት በጥርጣሬ የተሞላ እንዲሆን ያደርገዋል። በሌላ በኩል ይህ ጉባኤ የዓለምን የኢኮኖሚ ገበያ ሊያረጋጉ የሚችሉ ግዙፍ የንግድ ስምምነቶችን ይዞ ብቅ ብሏል። ቻይና 2% የቦይንግ አውሮፕላኖችን እንዲሁም በከፍተኛ መጠን የአሜሪካን አኩሪ አተርና የተፈጥሮ ጋዝ ለመግዛት መስማማቷ ለሁለቱ ሀገራት የንግድ ግንኙነት ትልቅ የእርቅ እርምጃ ተደርጎ ተወስዷል። የዚህ ስምምነት አዎንታዊ ገጽታ የዓለምን አቅርቦት ሰንሰለት ከማስተካከል ባለፈ በሁለቱ ሀገራት መካከል ለዓመታት ሲብላላ የቆየውን የንግድ ጦርነት ውጥረት በከፍተኛ ደረጃ የሚያረግብ መሆኑ ነው። ኢኮኖሚያዊ መስተጋበርን በማጠናከር ሁለቱ ሀገራት እርስ በርስ ያላቸውን ጥገኝነት መጨመራቸው ወደ ከፋ ጦርነት እንዳያመሩ የሚያስችል ትልቅ ማገጃ ሆኖ ሊያገለግል ይችላል። ከንግድ ስምምነቱ ባሻገር በጉባኤው ከተነሱት አበይት ዓለም አቀፍ ጉዳዮች መካከል የኢራን የኒውክሌር መርሃ ግብር አንዱ ነበር። መሪዎቹ በኢራን የኒውክሌር ትጥቅና ቀጠናዊ ተጽዕኖ ዙሪያ የጋራ አቋም ለመያዝ መወያየታቸው በመካከለኛው ምስራቅ የፖለቲካ ሚዛን ላይ ትልቅ ለውጥ ሊያመጣ የሚችል ክስተት ነው። ይህ ስምምነት በመካከለኛው ምስራቅ የኒውክሌር ስርጭትን ለመግታትና ቀጠናዊ መረጋጋትን ለማምጣት እንደ አዎንታዊ እርምጃ ሊታይ ቢችልም፣ በሌላ በኩል ደግሞ ኢራንን ይበልጥ በማግለል ራስን የመከላከል በሚል ሰበብ ለከፋ የውክልና ጦርነቶችና በምዕራቡ ዓለም ላይ ለምታደርገው ጫና ምክንያት ሊሆን ይችላል የሚል ስጋት ፈጥሯል። ይህ ውሳኔ የቀይ ባህርና የመካከለኛው ምስራቅን የጸጥታ ሁኔታ በቅርበት ለሚከታተሉ ወገኖች ከፍተኛ ትርጉም የሚሰጥ ነው። በአጠቃላይ ሲታይ የዶናልድ ትራምፕና የሺ ጂንፒንግ የቤጂንግ ጉባኤ በታሪክ ማህደር ውስጥ ጉልህ ስፍራ የሚሰጠው የዘመናችን የዲፕሎማሲ መድረክ ነው። በአንድ በኩል በቢሊዮኖች የሚቆጠር ዶላር የሚያንቀሳቅሱ የንግድ ስምምነቶች የፈጠሩት ኢኮኖሚያዊ መነቃቃት፣ በሌላ በኩል ደግሞ በታይዋን ላይ የተሰመረው ጠንካራ ቀይ መስመር የፈጠረው ወታደራዊ ስጋት የዓለማችንን የወደፊት አቅጣጫ የሚወስኑ ናቸው። ይህ ጉባኤ ሀያላኑ ሀገራት የጥቅም መጋጨት ቢኖርባቸውም ዓለም አቀፋዊ የኢኮኖሚ ውድቀትን ለማስቀረት ሲሉ ወደ ድርድር ጠረጴዛ ከመምጣት ወደ ኋላ እንደማይሉ በግልጽ ያሳየበት ክስተት ሆኖ ተመዝግቧል። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ምርጫችሁ አድርጋችሁ ስለምትከታተሉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።